ዋው ከሚያስብሉን እጅግ ግዙፍ ከነበሩት የቴክኖሎጂ ተቋማቶች አንደኝነት ደረጃ የፈለገውን የቴክኖሎጂ ተቋም የመግዛት አቅም የነበረውን ያሁን ታስታውሱታላችሁ። አሁን እንግዲህ ጉግልን ነው የምናውቀው። ሰርች ለማድረግ እስቲ ጉግል አድርጉት ነው የሚባለው። በዛን ጊዜ ኢንተርኔት በተጀመረበት ዌብሳይቶች እንደ ጉድ በፈሉበት ዘመን የያሁ ሜሴንጀር፣ የያሁ ሰርች፣ የያሁ ኒውስ፣ የያሁ ሜል እጅግ ታዋቂና የገነኑ መተግበሪያዎች ነበሩ። ታዲያ ኢሜል ካላችሁ የያሁ ሜል ያላችሁ አንድ ሰው ኢሜሉን ስጠይቁት ስሙን ይነግራችሁና @yahoomail.com ብሎ ነው የሚነግራችሁ። አሁን ደግሞ @gmail.com ነው። 2002 እንደ አውሮፓውያን አቆጣጠር ጉግልን እስቲ በ3 ቢሊዮን የአሜሪካን ዶላር እንግዛችሁ ብለው ጥያቄ አቅርበውላችሁ ነበር። ጉግልም $5 ቢሊዮን ነው የኔ ዋጋ፣ ያን ካቀረባችሁ ልትገዙኝ ትችላላችሁ ብላቸው ነበር። እነሱም ትተውት ነበር። በጣም በሚያስገርም ሁኔታ እነ ፌስቡክንም የንግዛችሁ ጥያቄ አቅርበውላቸው ነበር። ያ ማለት ተቋሙ ምን ያህል ግዙፍ እንደነበረ አስቡት። በዚህ ቪዲዮ ላይ እንድትረዱ እንድትገነዘቡ የምፈልገው ነገር ይሄንን ነገር በህይወታችሁ ብታመጡት የጊዜ እንጂ ሌላ ንጉስ የለም። በቃ ጊዜ ንጉስ ነው። እንግዲህ ጉግል አሁን ያለበትን እዩት፣ ያሁ ያለበትን እዩት። ያኔ በ1 ሚሊዮን የአሜሪካን ዶላር አንገዛውም ያሉት ተቋም አሁን በትሪሊየን ዶላሮች ወርዝ የሚያደርግ ካምፓኒ ነው። ሁሉን ነገር በጉግል ነው የምታደርጉት አብዛኛዎቹን ነገሮች። ስለዚህ ያኔ ያሁ $1 ሚሊዮን እያለ ቢገዛው ኖሮ የሚል ቁጭት አይነት ያለ ነው። ስለዚህ በዚህ ቪዲዮአችን ላይ የያሁን ታሪክ አብጠርጥረን መቼ ተጀመረ፣ እንዴት ተጀመረ፣ በማን ተጀመረ፣ ምንስ ሰራ፣ እንዴት ወደቀ የሚለውን የምንመለከትበት የቴክ ስቶሪስ ፕሮግራማችን ነው። እኔ አቅራቢና አዘጋጅ ጆኤል ታላርኪ ነኝ። በዚህ ዩቲዩብ ቻናል ላይ እንደዚህ አይነት ደስ የሚሉ የቴክኖሎጂ ዜናዎችን፣ መረጃዎችን፣ ታሪኮችን አቀርብላችኋለሁ። ስለዚህ ይሄንን ፔጅ ላይክ፣ ሰብስክራይብ እያደረግን አብረን እንቀጥል። ይመቻችሁ። አንድ ጊዜ ነበረ ያሁ ማለት ኢንተርኔት ማለት ነበር። ለሚሊዮኖች የኢንተርኔት መነሻ ገጻቸው፣ ወደ ሁሉም ነገር መግቢያ በራቸው ነበረ። ዛሬ ብዙ ወጣቶች ያሁ ምን እንደሆነ እንኳን አያውቁም። እውነት ነው፣ ምክንያቱም ያሁን የሚጠቀመው ሰው የለም ማለት እንችላለን። እንዲህ አይነት ግዙፍ ተራራ እንዴት ሊናድ ቻለ? ከሁሉም በላይ ደግሞ ከውድቀቱ በስተጀርባ ምን አይነት ትምህርቶች ተደብቀዋል? በተለይ ለባለ ሀብቶች እና አዲስ ለሚመሰረቱ የቴክኖሎጂ ኩባንያዎች፣ እረ በግል ህይወታችንም ላይ ትልቅ እውነትን የምናይበት ቪዲዮ ነው። ምክንያቱም ትልቅ ነበርኩ ማለት ምንም ጥቅም የለውም። ትልቅ ሆኖ መቆየት ግን እጅግ ከባድ እንደሆነ የምንመለከትበት ቪዲዮአችን ነው። የግዙፉ ያሁ ታሪክ። በዚህ ቪዲዮ የያሁን አስገራሚ መነሳት፣ አሳዛኝ ስህተቶቹን እምቢ ብሎ የመለሳቸው $1 ቢሊዮን እረ $1 ትሪሊየን እድሎች እና ታሪክን ሊቀይሩ የሚችሉ ሌሎች ውሳኔዎችን ቢያደርግ ኖሮ ምን አለበት፣ ምን ሊሆን ይችላል በቃ ብለን የምንመረምርባቸውን ትውስታዎች እናነሳለን። ይሄ የቴክኖሎጂ ታሪክ ብቻ አይደለም። ይሄ ስለ ለውጥ፣ ስለ ጊዜ አጠቃቀም፣ ስለ ትህትና እና ስለ ራዕይ የሚናገር ጥልቅ ቪዲዮ ነው። ክፍል 2 መሰረቶችና የመጀመሪያዎቹ ዓመታት። የያሁ ታሪክ የሚጀምረው በ1994 ዓመተ ምህረት ነው እንደ አውሮፓውያን አቆጣጠር። 2 የስታንፎርድ ዩኒቨርሲቲ የድህረ ምረቃ ተማሪዎች ጄሪ ያንግ እና ዴቪድ ፋይሎ፣ የጄሪና የዴቪድ መመሪያ ጄሪ ኤንድ ዴቪድስ ጋይድ ቱ ዘ ወርልድ ዋይድ ዌብ የተባለ በእጅ የተጠናከረ የዌብሳይት ማውጫ ፈጠሩ። ያ ማለት እንግዲህ አንድ ዌብሳይትን ነው ክሬት ያደረጉት። አሁን በዚህ ጊዜ ምን ያህል ቀላል እንደሆነ ዌብሳይትን ክሬት ማድረግ አስቡት። በወቅቱ የነበረውን ያልተደራጀ እና የተዘበራረቀውን የኢንተርኔት ዓለም አይተው አንድ ሀሳብ መጣላቸው። ለምን ስርዓት አናስይዘውም አሉ። ብዙም ሳይቆይ ስሙን ወደ ያሁ ቀየሩት። ይሄ ስም ሲተነተን ያሁ እንግዲህ YAHOO ነው ስፔሊንጉ። yet another hierarchical officious oracle ለሚለው የእንግሊዝኛ ቃላት ምህጻረ ቃል ሲሆን ከቀላል ማውጫነት አልፈው ትልቅ ግብ እንዳላቸው ያሳያል። የያሁ ተልዕኮ ግልጽ ነበር። የኢንተርኔት ዓለምን ማደራጀት፣ መመደብ እና ለሁሉም ሰው በቀላሉ ተደራሽ ማድረግ ነበር። ይሄ እንግዲህ የማይታሰብ ክስተት ነበር፣ ምክንያቱም ያሁ ከመጀመሪያዎቹ ፈርቀዳጅ ከነበሩት አንዱ ስለነበር ነው። በዚያን ዘመን የፍለጋ ሞተሮች የምንላቸው አሁን ላይ ሰርች ኢንጂንስ ገና ያልበሰሉ ነበሩ፣ አይታሰቡም። ስለዚህ የያሁ ማውጫ ወይም የኢንዴክስ ሞዴል ለተጠቃሚዎች ቀላል መግቢያ በር ከፈተላቸው። በርዕስ እየመረጡ በዘርፍ እየከፋፈሉ የሚፈልጉትን ያገኙ ነበር። ከጊዜ በኋላ ያሁ ሜል፣ ያሁ ኒውስ፣ ያሁ ሜሴንጀር እና ሌሎችን በመጨመር ሁሉንም ነገር በአንድ ቦታ የሚያቀርብ ግዙፍ ፖርታል ሆነ። በ1990ዎቹ መጨረሻ በሁለት
በ2000ዎቹ መጀመሪያ ያሁ ድረገጽ ወይም ዌብሳይት ብቻ አልነበረም፣ ለብዙዎች የኢንተርኔት መዳረሻቸው ነበረ። በ1996 እንደ አውሮፓውያን አቆጣጠር ያሁ ለመጀመሪያ ጊዜ አክሲዮኑን ለህዝብ ሽያጭ አቀረበ፣ አይፒኦ አደረገ ይሉታል። ይሄ ክስተት መስራቾቹን በአንድ ጀንበር ቢሊዮነር አደረጋቸው። ይሄም የሆነበት ወሳኙ ነገር በዛን ጊዜ ዌብሳይት ማለት እጅግ ቡም እያደረገ በጣም ተፈላጊነት ያገኘ ቴክኖሎጂ ስለነበረ ነው። በጣም ብዙ የከሰሩ ሰዎች አሉ እነዚህን አይነት አይፒዎች በዌብሳይት እየገዙ። ክፍል 3 ወርቃማው ዘመን እና የሀያልነቱን ጫፍ የተመለከትንበት የያሁ። በ2000 ዓመተ ምህረት ያሁ በዓለም ላይ እጅግ በጣም ከሚጎበኙ ድረገጾች መካከል ቀዳሚው ነበረ። ግዙፍ የማስታወቂያ ንግድ ገንብቶ የተለያዩ አገልግሎቶችን በአንድ ላይ አጣምሮ ከዶት ኮም ኩባንያነት በላይ የሆነ ዓለም አቀፍ ብራንድ መሆን ችሎ ነበረ። ኢሜል፣ ዜና፣ ስፖርት፣ ፋይናንስ፣ አስቡት፣ ሁሉንም በአንድ ጣሪያ ስር። በዚህ ጊዜ ጂኦሲቲስ እና broadcast.com የተባሉ ኩባንያዎችን በቢሊዮን ዶላሮች ገዛ። እዚህ ላይ ስህተት ነበረ፣ እመጣላችኋለሁ። በተለይ broadcast.comን የገዛው በ5.7 ቢሊዮን ዶላር የሚጠጋ ገንዘብ ነበረ። ዓላማው በዚህ በኢንተርኔት ላይ ዓላማው ግዛቱን ማስፋፋት፣ ሁሉን ነገር መቆጣጠር ነበር። የፈለገውን ተቋም ሊገዛ ይችል ነበር እያልኳችሁ ነው። ወደ ኋላ ስንመለስ ከነዚህ ግዢዎች መካከል አንዳንዶቹን ከያሁ ዋና ማንነት ጋር የማይሄዱ ነበሩ። በወቅቱ ግን የእድገት ቀመሩ ይሄ ነበረ። ግዛ፣ ተቆጣጠር፣ በቃ አዋህድ ነው። በቃ ዓለምን በአድናቆት ይመለከተው ነበረ። ክፍል 4 ያመለጡ እድሎችና ስትራቴጂያዊ ክስተቶች። ይሄ እንግዲህ የቪዲዮአችን ወሳኙ ክፍል ነው በያሁ ታሪክ ላይ። ይህንን ቪዲዮ እንዴት ተመለከታችሁት? ከተመቻችሁ እስቲ በላይክ በሼር በኮመንት ሀሳብ አስተያየታችሁን አጋሩን። ቪዲዮም ከተመቻችሁ ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ የሆኑ ቪዲዮዎችን ታገኛላችሁ። የመጀመሪያው ከክፍል 4 የማነሳው ጎግልን ለመግዛት የቀረበውን እድል አለመጠቀም ነው። በ1998 ለመጀመሪያ ጊዜ፣ በ2002 ደግሞ ለሁለተኛ ጊዜ። እነሆ ምናልባትም የቴክኖሎጂው ዓለም ትልቁ በቃ ቢሆንስ ኖሮ የሚያሰኘው ታሪክ በ1990ዎቹ መጨረሻ ሁለት ወጣቶች ላሪ ፔጅ እና ሰርጌ ብሪን አዲስ የሰሩትን የሰርች ኢንጂን ወይም የፍለጋ ሞተር ጉግል ለያሁ ለመሸጥ ቀረቡ። የጠየቁት ዋጋ $1 ሚሊዮን ብቻ ነበረ። እንግዲህ አስቡት አሁን በዩቲዩብ እንኳን ምን ያህል ሰዎች በአመት በሚሊዮን ዶላሮችን ያፍሳሉ። ዩቲዩብ የጉግል ነው። በዛን ጊዜ ግን ጉግል አጠቃላይ በቃ ለያሁ $1 ሚሊዮን ግዙን ነበር ያሉት። ያሁ ጥያቄያቸውን አልተቀበለውም። ወይኔ ታይም መሽን ቢኖር ወደፊታችንን ማየት ብንችል የሚያስብላቸው አይነት ነገር ነው። በራሱ የማውጫ ሞዴል ይተማመን ነበር። የያሁ ቤስት ነው፣ በቃ ሌላ ሰርች ኢንጂን አያስፈልገንም ይሉ ነበር። በአልጎሪዝም ላይ የተመሰረተ የፍለጋ ኃይልን አቅልሎ ተመለከተው። የጉግል በአልጎሪዝም ላይ የተመሰረተ የፍለጋ ኃይል ወይም የሰርች ኢንጂን ነበረ። ከጥቂት ዓመታት በኋላ በ2002 ያሁ ስህተቱን ተረድቶ ጉግልን $3 ቢሊዮን ልግዛችሁ ሲል ጥያቄውን አቀረበ። ጉግል ግን $5 ቢሊዮን ነው የምትገዙን ብሎ መለሰላቸው። $3 ቢሊዮን እና $5 ቢሊዮን መካከል ያለውን $2 ቢሊዮን ያሁ አረ ለጉግል አይገባውም የሚል አይነት ምላሽ በሚመስል መንገድ አልከፍልም አላቸው። ጉግልም በራሱ መንገድ ቀጠለ፣ አደገ እና በመጨረሻም የያሁን የፍለጋ ንጉስ የመሆን ህልም አፈራረሰው። በቃ አሁን ላይ ጉግልን ነው የምንጠቀመው ሁሉም ሰው። የፌስቡክ ስምምነት መፍረስ በሁለተኛ ደረጃ በ2006 ዓመተ ምህረት እንደ አውሮፓውያን አቆጣጠር ፌስቡክ ገና ልጅ የነበረ ኩባንያ ነበረ። ያሁ ፌስቡክን $1 ቢሊዮን ለመግዛት ከስምምነት ላይ ደርሶ ነበረ። ስምምነቱ በቃል ተፈጽሞ ነበረ እያልኳችሁ ነው። ነገር ግን በመጨረሻው ሰዓት የያሁ አመራሮች ዋጋው ውድ ነው ብለው በማሰብ ቅናሽ እንዲደረግላቸው ጠየቁ። ዋጋውን ወደ $850 ሚሊዮን ዝቅ አደረጉት። ይሄ ውሳኔ ማርክ ዙከርበርግ ከስምምነቱ ጀርባውን ሰጥቶ እንዲወጣ እድል ሰጠው። ፌስቡክ ዛሬ
በመቶዎች የሚቆጠር በቢሊየን ዶላር ዋጋ አለው። ያቺ ውሳኔ ዛሬም ድረስ በቴክኖሎጂ ታሪክ ውስጥ እንደ ትልቅ ቁጭት ትጠቀሳለች። ሶስተኛ ዩቲዩብ እና የጎግል ግዢ። እስቲ እይታችንን ትንሽ እናስፋው። ያው ጉግልን ገዝቶት ቢሆን ኖሮስ፣ የጎግል ራዕይ ያዩ ቢሆን ኖሮስ። ስለ ዩቲዩብስ በ2006 ጎግል ዩቲዩብን በ1.65 ቢሊዮን ዶላር ገዛው። ዩቲዩብ ዛሬ በዓለም ላይ ካሉ ትልልቅ የሚዲያ መድረኮች አንዱ ነው። ሁለተኛው ትልቁ የፍለጋ ሞተር ወይም ሰርች ኢንጂን እና የማስታወቂያ ንጉስ ነው። አስቡት፣ ያሁ የጉግልም የዩቲዩብም ባለቤት ቢሆን ኖሮ ይልቁንስ ጉግል ዩቲዩብን አሳደገው፣ የማስታወቂያ ግዛቱን ገነባበት፣ የበላይነቱንም አረጋገጠው። ያሁ ይህንንም እድል አምልጦታል። በጣም የሚያስገርም ነው። እንግዲህ የዩቲዩብ ታሪክ አመሰራረት እጅግ አስገራሚ ነው። ስለ ዩቲዩብ ቪዲዮ እንድሰራላችሁ ከፈለጋችሁ ከምን ተነሳ፣ ከየት ተነሳ፣ ወዴት ሄደ፣ ምን ላይ ደረሰ ስለሚለው በዩቲዩብ ስለሚሰሩት በሚሊዮን ዶላሮች በሀገራችንስ ላይ በዩቲዩብ ገንዘብን የሚዝቁት ዩቲዩበሮች እንዴት ገንዘብ ያገኛሉ? እስቲ ይህንንም በኮመንት አስቀምጡልኝ ቪዲዮ እንድሰራላችሁ የምፈልጉት። በአራተኛ ነጥብ ሌሎች ስህተቶችን እናነሳለን። ከዚህም በተጨማሪ ያሁ በራሱ የፍለጋ ቴክኖሎጂ ላይ በቂ መዋዕለ ንዋይ አላፈሰሰም። ይልቁንስ የፍለጋ አገልግሎትን ለሌሎች ኩባንያዎች መጀመሪያ ኢንኮቶሚ፣ ከዚያም ለተፎካካሪው ጎግል፣ በኋላም ለማይክሮሶፍት ቢንግ በኮንትራት ሰጠ። ይህ ማለት የኢንተርኔት ልምድ ዋናው የሆነውን የፍለጋ ሞተር ለሌሎች አሳልፎ ሰጠ ማለት ነው። በተጨማሪም በብዛት ላይ እንጂ በጥራት ላይ ያተኮሩ ግዢዎችን ፈጸመ። ለምሳሌ ተምብለር በ1.1 ቢሊዮን ዶላር ገዝቶ በአግባቡ ሳይጠቀምበት ቀረ። በ2005 በአሊባባ ላይ ያፈሰሰው የ1 ቢሊዮን ዶላር በወረቀት ላይ ስኬታማ ቢመስልም አሊባባ አክሲዮኑን ለህዝብ ሲያቀርብ ያሁ ከድርሻው ሊያገኝ የሚችለውን ሙሉ ትርፍ በአግባቡ አልተጠቀመም። ክፍል 5 የውድቀቱ መጀመሪያ እና ቀውሶች። በ2010 የያሁ ስንጥቆች መስፋት ጀመሩ። የኩባንያው ዋና ስራ አስፈጻሚዎች ሲኢኦዎች እንደ ሸሚዝ መቀያየር ጀመሩ። እያንዳንዱ አዲስ መሪ አዲስ ስትራቴጂ ይዞ ይመጣል። ይሄም ኩባንያውን አቅጣጫ አሳጣው። ከዚህ የባሰው ደግሞ ያሁ በታሪክ ግዙፍ የተባሉ የመረጃ ስርቆቶች ወይም ዴታ ብሪች ሰለባ ሆነ። በ2013 የተፈጸመውና ከ3 ቢሊዮን በላይ የተጠቃሚዎችን መረጃ ያሰረቀው ጥቃት፣ በ2014 የተፈጸመውና ከ500 ሚሊዮን በላይ የተጠቃሚዎችን መረጃ ያጋለጠው ሌላ ጥቃት። እነዚህ የደህንነት ጉድለቶች በተጠቃሚዎች ዘንድ የነበረውን እምነት ሙሉ በሙሉ አሟጠጡት። በተጨማሪም ቴክኖሎጂው ወደ ሞባይል፣ ወደ ማህበራዊ ሚዲያ እናም ወደ ቪዲዮ ሲቀየር ያሁ ፈጣን እርምጃ መውሰድ አልቻለም። የድሮ የፖርታል ገቢ ላይ ብቻ ተንጠልጥሎ ቀረ። ይሄም በእንዲህ እንዳለ ጉግልና ፌስቡክ የሞባይል የማህበራዊ ሚዲያውን ዓለም ተቆጣጠሩት። ፌስቡክን አስቡት፣ ጉግልን አስቡት ያለበትን ሁኔታ። ክፍል 6 የመጨረሻዎቹ ዓመታትና ሽያጭ። ከዓመታት ውድቀት በኋላ በ2017 እንደ አውሮፓውያን አቆጣጠር ቨራይዘን የተባለው የቴሌኮም ኩባንያ የያሁን ዋና ዋና ክፍሎች የፍለጋ ሞተር፣ ማስታወቂያ፣ ኢሜይል በ4.48 ቢሊዮን ዶላር ገዛው። በስማ ይሄ ትልቅ ክስረት ነው። ይሄ ዋጋ ከያሁ የድሮ ዝናው ጋር ሲነጻጸር እጅግ በጣም አነስተኛ ነበር። እጅግ ግዙፍ ስለነበረ ተቋም እያወራን ነው። እነዚህ ክፍሎች ከሌላ የድሮ ግዙፍ ኩባንያ ኤኦኤል ጋር ተዋህደው ኦኤቲኤች የሚባል አዲስ ኩባንያን ተመሰረተ። በ2021 ደግሞ ቨራይዘን ኦኤቲኤችን ያሁኑ ለአፖሎ ግሎባል ማኔጅመንት በተባለ የግል ኩባንያ በ5 ቢሊዮን ዶላር ሸጠው። ዛሬ ያሁ እንደ ሚዲያ ብራንድ ይኖራል። በዜና፣ በፋይናንስ፣ በስፖርትና በኢሜል አገልግሎት ላይ ያተኩራል። ነገር ግን ከድሮ የንጉስነት ዝናው በእጅጉ የራቀ ለብዙዎች የማስጠንቀቂያ ተምሳሌት የሆነ ታሪክ ሆኖ ቀርቷል። ክፍል 7 ትምህርቶችና ነጸብራቆች። በዚህ ቪዲዮ ላይ የተማርናቸው ምንድን ናቸው? ምንስ ተንጸባረቁ? ታዲያ ከያሁ ታሪክ ምን እንማራለን? የዚህ ሁሉ ቪዲዮ ዋናው ሀሳብ ይሄ ነው። ያሁ እንግዲህ በዛን ጊዜ ግዙፍ ነበር፣ አሁን ግዙፍ አይደለም። ስለዚህ ለእኛስ ምን ይጠቅመናል? ለህይወታችን፣ ለተቋም ግንባታዎች ምን ይጠቅመናል? ዛሬ ትልቅ መሆን ለነገ ትልቅ ሆኖ የመቀጠል ዋስትና አይደለም። ገበያ ይለወጣል፣ ቴክኖሎጂ ይሻሻላል፣ ያልተለወጠም ይወድቃል። የመጀመሪያ የምናነሳው ይሄንን ነው። በሁለተኛነት ደግሞ በእድሎች ላይ በቆራጥነት መወሰን ያስፈልጋል። በያሁና በጉግል መካከል የነበረው ልዩነት የገንዘብ ሳይሆን የራዕይ እና የድፍረት ነበረ። የራስህን ዋና ቴክኖሎጂ ችላ አትበል። የንግድህን መሰረት ፍለጋ ከሆነ ያንን ቴክኖሎጂ ለሌላ አሳልፈህ አትስጥ። የተጠቃሚን እምነት ጠብቅ። የመረጃ ደህንነት መጓደል እና ስህተቶች የአንድ ብራንድ ስም በፍጥነት ያጠፋሉ። እውነት ነው። የተረጋጋ አመራር እና ወጥ ራዕይ ወሳኝ ናቸው።
አቅጣጫው በየጊዜው የሚቀያየር ከሆነ ሰራተኛም ሆነ ደንበኛ ወዴት እንደሚሄድ አያውቅም። ክፍል 8 ታሪኩ በሌላ መልክ ቢሆንስ ኖሮ ብለን እናስበው። በመጨረሻም እስቲ ትንሽ እንመራመር። ያሁ በ1998 ጉግልን $1 ሚሊዮን ቢገዛው ኖሮስ? ምናልባት ዛሬ የፍለጋ ሞተር ንጉስ ወይም ሰርች ኢንጂን የምንለው የማስታወቂያ ማዕከል የዩቲዩብም ባለቤት ይሆን ነበር። ያሁ ከፌስቡክ ጋር የጀመረውን $1 ቢሊዮን ስምምነት ቢያጠናቅቅ ኖሮስ? ምናልባት የማህበራዊ ሚዲያና የፖርታል ግዙፍ ኃይል ሆኖ ይቀጥል ነበር። አስቡት፣ $250 ሚሊዮን ብዙ ሆኖብኛል ብሎ ነው የተወው። ያሁ የድሮ ማንነቱ ላይ ከመጣበቅ ይልቅ ቀድሞ ወደ ሞባይልና አርቲፊሻል ኢንተለጀንስ ቢገባ ኖሮስ? እነዚህ ቢሆንስ ኖሮ ጥያቄዎች ቅዠቶች ብቻ አይደሉም። አድማጭ ተመልካቾቼ፣ ጊዜ፣ ድፍረት እና ራዕይ እንዴት ታሪክን እንደሚሰሩ የሚያሳዩ መስኮቶች ናቸው። ክፍል 9 የያሁ ታሪክ ካለፈው ዘመን ናፍቆት በላይ ነው። ተለወጥ አለበለዚያ ትጠፋለህ የሚል ማስጠንቀቂያና መነሳሳት ነው። አዲስ ነገር እየገነባ ከሆነ ኩባንያ፣ ብራንድ ወይም መድረክ፣ ይህንን አስታውስ። ትልቁ ተፎካካሪ ውጪ ያለ ላይሆን ይችላል። ምናልባት ትልቁ ጠላትህ በነበርክበት ቦታ መርጋት ሊሆን ይችላል። ይህንን ታሪክ ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በኮሜንትም ላይ ሀሳባችሁን አካፍሉኝ። እናንተ የያሁ መሪዎች ብትሆኑ ኖሮ በየትኛው ቢሆንስ ኖሮ ታሪክ ትቀይሩ ነበረ? ያሁ ጉግልን እንዲገዛ ማድረግ ወይስ ፌስቡክን? እስቲ እንወያይበት። ሀሳባችሁን በኮሜንት ላይ አስቀምጡልኝ። ጆኤል ታላርጊ ነኝ። ይመቻችሁ። ቪዲዮ እንዴት ነበረ? በጣም አስገራሚ ታሪክ ነበረ። እንግዲህ በቴክ ስቶሪስ ካቀረብኳቸው ፕሮግራሞች ውስጥ የኖኪያን ከዚህ በፊት ተመልክተናል። ስለ ኖኪያ የማያውቅ የለም። አሁን ላይ ግን ኖኪያ የት ደርሷል? እና ኤችቲሲ ታስታውሳቸዋላችሁ። ስለዚህ ቀድሞ መጀመር፣ ትልቅ ነበርኩ ማለት ምንም ጥቅም የለውም። ያንን ሜንቴን አድርጎ መቆየት፣ ከለውጦች ጋር አብሮ መጓዝ ለህይወታችሁ፣ ለተቋማችሁ እጅግ ትልቅ መልእክት ነው። በዚህ ታሪክ ላይ እስቲ የተገረማችሁበትን ነጥብ ብታጋሩኝ። ለእኔ ጉግልን $1 ሚሊዮን አንገዛ በ1998 እንደ አውሮፓውያን አቆጣጠር ያሉበት ትልቅ ነገር ነው። በቃ $1 ሚሊዮን ጉግልን አንገዛም ብለዋል። ቆጭቷቸው በ2002 ደግሞ $3 ቢሊዮን አውጥተው ሊገዟቸው ነበር። ነገር ግን $5 ቢሊዮን ሲባሉ አንገዛም አሉ። አሁንም አስቡት ምን ያህል የድርጅቱ ማርሽ ቀያሪ ክስተት እንደነበረ። ታዲያ ያሁ በርካታ ሲኢኦዎችን ወይም ስራ መሪዎቻቸውን ወይም የስራ አስኪያጆቻቸውን ሲቀያይሩ ነበር። ድርጅቱ ላይ የተለያዩ መናወጦች ነበሩ። ነገር ግን ከወደቃችሁ እንግዲህ የሚፈርድባችሁ ብዙ ነው። ቢሳካላቸው ኖሮ በዛ ምክንያት ነበር የተሳካላቸው ይባላል። ዛሬ ያነሳናቸው ግን ከነዚህ ተቋማት ትምህርት ልንወስድ ምን ደረሱ፣ እንዴት ነበሩ የሚለውን ልንመለከት ነው። ይሄ እንግዲህ የቴክ ስቶሪስ ፕሮግራማችን ነው። እንግዲህ ጆኤል ታላርጊ ነኝ። ከዚህ በፊት የኖኪያን ቪዲዮ ካልተመለከታችሁት የኖኪያን አወዳደቅ ታሪኩን እንድትመለከቱት እየጠየቅኳችሁ እዛኛው የቴክ ስቶሪስ ፕሮግራማችን ላይ እንገናኝ። ሰብስክራይብ እያደረጋችሁ ላይክ። ይመቻችሁ።